ዘመናዊ መኪና ተሰጥቷቸዋል። በምን ምክንያት ነው የተሰጣቸው? እንዴት የ8 ሚሊዮን ብር መኪና በነፃ ሊሰጣቸው ቻለ? ወይስ ለፕሮሞሽን ተሰጣቸው ተብሎ እንዲወራላቸው ተፈልጎ ነው? ወይስ ያን መኪና ተቀብለዋል? አንድ ብቻ ሳይሆን 7 አምባሳደሮች። አንዳንድ ጊዜ የሚያጠግብ እንጀራ ከምጣዱ ያስታውቃል። አምባሳደራችሁ ስላደረጋችሁኝ አመሰግናለሁ። ከእናንተ ጋር ቀጣይ ጊዜያችን መልካም እንደሚሆንም አምናለሁ። ለህዝባችን በታማኝነት ፊንቴክ የሚያቀርባቸውን መኪናዎች ብሪጅ ሆነን ከህዝቡ ወደ ፊንቴክ ከፊንቴክ ደግሞ ወደ ህዝብ። ምን አስፈለገ? ህጋዊ ድርጅት ከሆነ እውነት እላችኋለሁ እያሉ የማሉ ቪዲዮ እየቀረጹ ማስታወቂያ መስራት ምን ያደርጋል? ምን አመጣው? አልበላሽም። ምን አመጣው? መኪናዎቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖች። የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖራቸው በትውስት ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ ኮን ያስተዋል። አንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ በኢንተርፖል ካለበት ቦታ ላይ ተይዞ ከመጣ በኋላ ምን ተፈረደበት? ስንት ዓመት ተፈረደበት? ያኔ ገንዘባቸውን የተበሉት ሰዎች ምን ሆኑ? ገንዘቡ ተመለሰላቸው ወይ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ከሰሞኑ አበይት መነጋገሪያ ሆኖ የሰነበተውን ፊንቴክ የሚባለው ድርጅት ከግለሰቦች ገንዘብ በመሰብሰብ ከወሰደ በኋላ ይዞ መጥፋቱንና እንዲሁም ደግሞ ከዛው ጋር ተያይዞ የተለያዩ ታዋቂ ሰዎችና አርቲስቶች በቁጥጥር ስር መዋላቸውን የድርጅቱ የፊንቴክ ባለቤቶችም በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ ይፋ ማድረጉ ይታወሳል። ከዚሁ ጉዳይ ጋር ተያይዞ እንግዲህ ምንድነው የተፈጠረው ነገር? የተወሰደው ገንዘብ ስንት ነው? አርቲስቶቹና ታዋቂ ሰዎቹ ከዚህ ድርጅት ጋር ያላቸው ግንኙነት ምንድነው? የድርጅቱ ባለቤቶችስ የኋላ የባክግራውንድ ታሪካቸው ምን ይመስላል የሚለውን ጉዳይ በማስረጃ እያጣቀስን ቆይታ የምናደርግበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ይሄ ፊንቴክ የሚባል የግል ድርጅት ከሰሞኑ ወደ 1.7 ቢሊዮን ብር የሚጠጋ ገንዘብ ጉዳት በማድረስ የተጠረጠሩ የፊንቴክ ባለቤቶችና ታዋቂ ግለሰቦች በቁጥጥር ስር ውለዋል ሲል የኢትዮጵያ ፌዴራል ፖሊስ አሳውቋል። በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመሰረተ። የፊንቴክ ኢንቨስትመንት ድርጅት መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖራቸው በትውስት ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ ያስታወቀው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ የተናገረው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እንዲሁም እያንዳንዳቸው 8 ሚሊዮን ብር የሚያወጣ የመኪና ስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወንጀል ወይም ደግሞ መኒ ላውንደሪንግ ወንጀል ምርመራውን አጠናክሮ ቀጥሏል። በቁጥጥር ስር የዋሉት ሰዎች እንግዲህ አንደኛ አቶ ዳንኤል ዮሐንስ ማለት የዚህ ፊንቴክ የሚባለው ድርጅት ባለቤት የሆነ ሰው ነው። ከዛ ሁለተኛ አቶ አብርሃም ግዛው ገብረወልድ ይባላል። ሶስተኛ ግርማይ ገብረ ሚካኤል ይህደጎ ይባላል። አቶ ግርማይ ገብረ ሚካኤል እና አቶ ዳንኤል ዮሐንስ የፊንቴክ ባለቤቶች ናቸው። በአራተኛ ደረጃ እንግዲህ ከዚህ ቀጥሎ የምንጠራቸው በሙሉ አርቲስቶችና ታዋቂ ሰዎች ናቸው። አንደኛ ይገረም ደጀኔ፣ ከዚያ
ካሊድ ናስር ወይም ወንድም ካሊድ የወንድም ካሊድ ፋውንዴሽን ባለቤት ማለት ነው። አርቲስት ሰለሞን ቦጋለ፣ አርቲስት ዳንኤል ተገኝ፣ አርቲስት ሰራዊት ፍቅሬ እንዲሁም የቲክቶኩ ምን እንደሚባለው በቲክቶክ የተለያዩ ስራዎች ላይ የሚታወቀው መንሱር ጀማል የተባለው ባለሀብት ይገኙበታል። እንግዲህ ባለሀብት ነው ስለሚሉት ሰውየውን እኔ ዲቴሉን ባላቅም ስለሱ። እነዚህ ሰዎች እንግዲህ በቁጥጥር ስር ውለው መረጃ የማጣራት ስራውን ፖሊስ ከጨረሰ በኋላ ክስ መመስረቱን በይፋ አሳውቋል። ትላንትና እነ አርቲስት ሰራዊት ፍቅሬ እና ታዋቂ ሰዎች የተጠረጠሩበት ጉዳይ የሐሰት መረጃ ለህዝብ በማሰራጨት የዚህን ድርጅት መኪና አስመጣለሁ ብሎ የተናገረውንና በአምባሳደርነት ሾሟቸዋል። እነ ሰራዊት ፍቅሬ በአምባሳደርነት ተሾመው የሆነው ነገር ምንድነው? ማስታወቂያ ይሰሩለት ነበር ለድርጅቱ የሐሰት መረጃ ለህዝብ በማድረስ ይላል። እነ ሰራዊት ፍቅሬ ታዋቂ ሰዎች የተጠረጠሩበት ጉዳይ ማለት ነው። የ8 ሚሊዮን ብር መኪና ደግሞ በስጦታ ተሰጥቷቸዋል ይባላል። እነዚህ አርቲስቶች ማለት ነው። የ8 ሚሊዮን ብር ለእያንዳንዳቸው የቢዋይዲ ኤሌክትሪክ ካር ተሰጥቷቸዋል እና አምባሳደር ሆነው የተሾሙበትን ስነ ስርዓትም ስንመለከት ነበር። ያንን ቪዲዮ ላሳያችሁና ተመልሼ እመጣለሁ። አንድ ብቻ ሳይሆን 7 አምባሳደሮች ፊንቴክ ኢንቨስትመንት 7 ከሚሆኑ ተጽዕኖ ፈጣሪ ብራንድ አምባሳደሮች ጋር ለመስራት ዝግጅቱን ጨርሷል። አንዳንድ ጊዜ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል እና አሁን እንደታየው ከሆነ አንደኛ ያለ ባንክ ኢንተረስት መኪና በብድር ይሰጣል በ50% ፕራይስ እንደምናየው። እንደገና ደግሞ 7 አምባሳደር ደግሞ ከየዘርፉ ፕላስ በፍቅር የሚሰራ ግሩፕ ነው። አብሬያችሁ ስለሆንኩ በጣም አመሰግናለሁ። ቀጣይ የስራ ጊዜያታችን ውጤታማ ይሆናሉ ብዬ አምናለሁኝ። የብራንድ አምባሳደራችሁ ስላደረጋችሁኝ አመሰግናለሁ። ከእናንተ ጋር ቀጣይ ጊዜያችን መልካም እንደሚሆንም አምናለሁ። ለህዝባችን በታማኝነት ፊንቴክ የሚያቀርባቸውን መኪናዎች ብሪጅ ሆነን ከህዝቡ ወደ ፊንቴክ ከፊንቴክ ደግሞ ወደ ህዝቡ ለማገልገል ነው የቀረብነው። የፋውንዴሽናችን ድጋፍ በማድረግ እኛንም ደግሞ የብራንድ አምባሳደር ሆነን በዚህ ነገር ላይ ሙሉ ለአምባሳደር ሆነን ሁሉ እንድንጠቀም አድርጓልና ለዚህ ምስጋናችን እንችላለን። ከፍ ባለ ሁኔታ በደንብ ሰው ልክ እንደ ስሙ ይሄንን ኩባንያ እንዲያውቀው የማድረግ ስራ ለመስራት የምንችለውን ሁሉ እናደርጋለን። እንግዲህ በዚህ ሁኔታ አርቲስቶቹ እና ታዋቂ ሰዎቹ ወደ 9 የሚጠጉ ግለሰቦች ናቸው አምባሳደር ሆነው ከተሾሙ በኋላ የድርጅቱን የማስታወቂያ ስራ ይሰሩ ነበረ ማለት ነው። በዛ ምክንያት ድርጅቱ ሲጣራና ሲታይ ምንም አይነት ህጋዊ የሆነ ሰነድ የሌለው ሁሉም በተጭበረበሩ ሰነዶች የተሞላ ዶክመንት ስለነበር ያለው ጉዳዩ እስከሚጣራ ድረስ ወይም ደግሞ በዚህ ጉዳይ ላይ ተጠርጥረው በቁጥጥር ስር ውለዋል ማለት ነው። ምንድነው የሆነው? ምን ሲያደርጉ ነበር? እነ አርቲስት ሰራዊት ፍቅሬ እነ መንሱር ጀማል ምን ሲያደርጉ ነበር የሚለውን በቀጣይ እንመለከተዋለን፣ በዝርዝር እናየዋለን። ምንድን ነው ግን ያደረገው ድርጅቱ የሚለውን ነገር ስንመለከት ይሄ ፊንቴክ የሚባለው ድርጅት ማለት ነው ለተለያዩ ግለሰቦች ካምፓኒ ያለው ድርጅት አለው። እንዳያችሁት አሁን የአምባሳደር ፊርማ ሲፈራረሙ ራሱ በጣም ሰፊ የሆነ መርሃ ግብር ነበር የነበረው እና ሰውየው ወይም ድርጅቱ በጣም በብዙ ካፒታል የሚንቀሳቀሱ ሰዎች እንደሆኑ ያስታውቃል። እና የተገባላቸው ቃል ምንድን ነው የሚለው እነዚህ 1200 ሰዎች ናቸው ሰዎቹ ገንዘብ የሰጡት ለዚህ ድርጅት ማለት ነው። የተገባላቸው ቃልም ድርጅቱ አቀርባለሁ ያለው አገልግሎት በ90 ቀን ኢቪ ወይም ደግሞ ኤሌክትሪክ ቬሂክል የኤሌክትሪክ መኪና ባለቤት እናደርጋችኋለን በ90 ቀን ውስጥ የሚል ቃል በመግባት ከእያንዳንዱ ግለሰብ ላይ የ950 ሺህ ብር ቅድመ ክፍያ እንዲከፍሉ በማስደረግ ይሄም የሙሉ የመኪናውን ዋጋ 50% ማለት ነው። እንግዲህ የሙሉ ክፍያው ስንት ይሆናል? 1.8 አካባቢ ማለት ነው። 1,800,000 ሺህ ብር አካባቢ የሚጠጋ መኪና ነው። የዛን 50% ቅድሚያ እንዲከፍሉ 950 ሺህ ብር እንዲከፍሉ በማድረግ ቀሪውን በ5 ዓመት የባንክ ብድር እንዲከፍሉ አሳምነው ከነዚህ ሰዎች ከ1200 በላይ ዜጎች ወደ 1.7 ቢሊዮን ብር ሰብስበዋል። በ90 ቀን ውስጥ መኪና እናስገባለን፣ የኤሌክትሪክ መኪና ባለቤት ትሆናላችሁ። ያንን ለማግኘትም 950 ሺህ ብር ቅድሚያ መክፈል አለባችሁ። 950 ሺህ ብሩ የሙሉ የመኪና ዋጋ የሙሉ ክፍያው 50% ነው። ከዛ የቀረውን 50% ደግሞ ከባንክ ጋር በተያያዘ የብድር አከፋፈል በረጅም ጊዜ በ5 ዓመት ክፍያ የምትከፍሉበትን ሂደት አመቻችተናል በማለት ከ1200 ሰዎች 950 ሺህ ብር
እንደገና ተጨማሪ ለተለያዩ አገልግሎት እያሉ ደግሞ ከእያንዳንዳቸው ወደ 300 ምናምን ሺህ ብር በመቀበል እያንዳንዱ ግለሰብ 1200 የሚሆኑት ሰዎች በአጠቃላይ ወደ 1.3 ሚሊዮን ብር ለዚህ ድርጅት ገቢ አድርገዋል። ስለዚህ በአጠቃላይ 1.7 ቢሊዮን ብር የሚደርስ ገንዘብ ከወሰዱ በኋላ ለነዚህ ሰዎች ግን መኪናው ሳይደርስ ስለቀረ ሰዎቹ ባነሱት ተቃውሞ ወይም ደግሞ ባሰሙት ምን እንደሚባለው የኡኡታ ነው የሚባለው ባሰሙት እነዚህ ገንዘባቸውን የተበሉ ሰዎች ባሰሙት ድምጽ በቁጥጥር ስር እንዲውሉ ተደርጓል ማለት ነው። አንድ አጋጣሚ ላይም መንሱር በቁጥጥር ስር ሲውል የዚሁ ገንዘባቸውን ካዋጡ ሰዎች መካከል አንዱ አንተን አምኜ ነው የገባሁት እዚህ ድርጅት ውስጥ እያለ ከመኪናው ላይ አስወርዶ መንገድ ላይ በፖሊስ ሲያስይዘው ሁሉ ተመልክተናል። እንግዲህ እንደዚህ ነው የሆነው። እነ ሰራዊት ፍቅሬም እነ መንሱር ጀማል እነ ሰለሞን ቦጋለ እነ ይገረም ደጀኔ እዚህ ላይ ቅድም ያያቸዋቸው ሰዎች በሙሉ በዚህ አይነት ምክንያት ከዚህ ድርጅት ጋር ተሰስራላችሁ በሚል 1.7 ቢሊዮን ብር ኪሳራ ያደረሰ ድርጅት ስለሆነ ያን ማስታወቂያ ደግሞ የሰራችሁት እናንተ ስለሆናችሁ በሚል ነው በቁጥጥር ስር የዋሉት። ህዝቡን የሸወዱበት መጠን እጅግ በጣም ከባድ ነው። አሁን በዝርዝር ስለነ መንሱር ስለነ ሰራዊት መናገር የማልፈልገው በህግ የተያዘ ጉዳይ ስለሆነ እንዲህ ነው የሚለውን ነገር ማንሳት አስፈላጊ ነው ብዬ አላስብም። ነገር ግን እንደ ጥያቄ መጨረሻ ላይ የምናነሳቸው ነገሮች ይኖራሉ። ድርጅቱ ግን ህዝቡን የሸወደበት መጠን በምን ያክል ካፒታል ተንቀሳቅሶ ምን ያክል ካፒታል ኢንቨስት ባደርግ ከዚያ በኋላ ይሄን ያክል ገንዘብ ከግለሰቦች ብሰበስብ ሰዎቹን በዚህ ደረጃ ባታለልና ብሸውድ ከዚያ በኋላ ይሄን ያክል ገንዘብ ወጪ አድርጌ ይሄን ያክል ገንዘብ አተርፋለሁ ብሎ መጀመሪያ አስልቶ የተንቀሳቀሰ ድርጅት እንደሆነ ያስታውቃል ድርጅቱ። እና ከዚህ በፊት 148 መኪኖች ከጅቡቲ አስገብተናል ብለው አስገብተው በይፋም ደግሞ 148 መኪኖችን ከጅቡቲ በኩል በማስገባት ለመቶ የሚሆኑ ሰዎች 100 መኪኖችን አከፋፍለዋል ይላል ፌዴራል ፖሊስ። አከፋፍለዋል ኢኒሴንስ መቶዎቹን መኪናዎች ለእንደነ ሰራዊት አይነት ግለሰቦች ሰጥተዋል ማለት ነው። ምክንያቱም ሽጠዋል አይደለም የሚለው 100 መኪኖችን 148 መኪኖች ከጅቡቲ አስገብተው መቶዎቹን መኪኖች ለግለሰቦች አከፋፍለዋል ነው የሚለው። ከዛ ሲቀጥል 48ቱን ዘመናዊ መኪኖች ደግሞ ካስገቧቸው 148 ውስጥ የቀሩትን 48ቱን በድብቅ መሸጣቸውን ፖሊስ በማስረጃ አረጋግጧል ይላል ፌዴራል ፖሊስ። 148 መኪኖች አስገቡ። ከዚያ በኋላ መቶዎቹን ለግለሰቦች አከፋፈሉ። 48ቱን ደግሞ በድብቅ መሸጣቸው ተደርሶበታል ይላል። በተጨማሪ ከነዚህ ከ148ቶቹ መኪኖች ተጨማሪ ደግሞ 350 የሚጠጉ መኪኖች አስገብተናል የሚል የተሳሳተ ማስረጃ ለገንዘብ ላዋጡት ግለሰቦች በመንገር እንዲሁም ደግሞ 400 መኪኖች ደግሞ ጅቡቲ ወደብ ላይ ደርሰዋል የሚል የተሳሳተ መረጃን በማቅረብ በትክክለኛ መንገድ ያልተሰራ ትክክለኛነቱን የማይገልጽ የሐሰት ማስረጃ ለተጎጂዎች በማቅረብ የተጭበረበረ ሰነድ በማቅረብ ማለት ነው 300 መኪኖች አስገብተናል ያሉበትን ያስገቡበትን ማስረጃ የሚያሳይ ሰነድ፣ ከዛ ሲቀጥል 400ዎቹ ደግሞ ጅቡቲ ወደብ ላይ ደርሰዋል የሚል የተሳሳተ ማስረጃ ለግለሰቦቹ በማሳየት ነው። በዚህ ደረጃ ነው ሰዎቹን ያሳመኑት። ከዚያ በኋላ ከቻይናው BYD ካምፓኒ ጋር እንግዲህ እነዚህ ኤሌክትሪክ መኪኖች BYD ናቸው። የBYD መኪና ባለቤት እናደርጋቸዋለን ብለው ነው ከBYD ከሚባለው የቻይናው ካምፓኒ ጋር ግንኙነት አለን፣ ትስስር አለን፣ አግሪመንት አለን ወይም ደግሞ ስምምነት አለን በሚል ምንም በሌለ ስምምነት የተሳሳተ ሰነድ ወይም ፎርጂድ ሰነድ በማቅረብ ከድርጅቱ ጋር ስምምነት እንዳላቸው አግሪመንት እንዳላቸው በማስመሰል ግለሰቦቹን ያታለሉበትን መጠን አደባባይ ላይ እነዚህ 100 ምናምን መኪኖች ለግለሰቦች ሲሰጡ እንዴት እንደነበር ፕሮግራሙ ምን ይመስል እንደነበር በይፋ የተቀረጸ ስለሆነ እሱን እንመልከትና ተመልሰን እንመጣለን። በቅድሚያ እንኳን ለዚህ በጣም ደማቅ
ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። ደስቤና ህሙ አነ ደስቤ ማህሙም ደስቤሁም እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። ቪትሴን ሽጫት ነው ወደዚህ የገባሁትና የመኪኖቹን ታርጋ እየለጠፍን ነው የምንገኘው። ተከታተሉ። እንደምትመለከቱት በ950 ሺህ ብር ቅድመ ክፍያ መኪኖቻችንን ታርጋ ለጥፈን ሁሉንም ነገር ጨርሰን ለደንበኞቻችን እያስረከብን እንገኛለን። እንግዲህ መኪናዋን ጃት ሌር ነው። አመሰግናለሁ። ባይ ባይ። ሰው እንደዚህ በአደባባይ በጠራራ ፀሐይ መስቀል አደባባይ ላይ መኪና ደርድሮ የፌዴራል ፖሊስ ሲገልጽ ምንድነው የሚለው? ከተለያዩ ግለሰቦች የሰበሰቧቸውን BYD መኪኖች መስቀል አደባባይ ላይ የሰበሰበው ነው። እንግዲህ እዚህ ፕሮግራም ላይ የተገኙ ሰዎችን እያያቸው እና አምባሳደር ዲና ሙፍቲ የመንገድ ትራንስፖርት ምናምን ባለስልጣን እና ሰራዊት ፍቅሬ የተለያዩ ታዋቂ ሰዎች በሙሉ በሚገኙበት የመንግስት ባለስልጣናትን ሳይቀር ጋብዘው ነው ህዝብን በጠራራ ፀሐይ በአደባባይ እንደዚህ የሚዘርፉት። እና አይታችኋል። ቪትዝ መኪናዬን ሽጬ ነው ወደዚህ የመጣሁት ትላለች አንዷ። እና እንዴት ነው ሰው በዚህ ደረጃ ገንዘቡን ሲሰጥ 1.3 ሚሊዮን ያክል እንግዲህ መኪና እንገዛለን ብለው የሚያስቡ ሰዎች እኮ ተርፏቸው አይደለም። እነዚህ ሰዎች ያለው ከትክክለኛ ካምፓኒ ሂዶ ይገዛል። ብድር ምናምን ውስጥ የ5 ዓመት ረጅም ጊዜ ክፍያ ምናምን አስገባው። እነዚህ ሰዎች ያላቸውን መኪና ትንሽ መኪና ዝቅ ያለች መኪና ካለቻቸው ያችን ሽጠው የነዳጅ ወጪውም እየጨመረ ስለሆነ እና መንሱርም የሚሰሩት ማስታወቂያ አለ በጣም በሚገርም ሁኔታ። መንሱር የሰራውን ማስታወቂያ ላሳያችሁ እዚህ ላይ እንደውም ስለ ነዳጅ ስላነሳው የነዳጅ ዋጋ ስንት እንደገባ ሰምታችኋል። እና BYD መኪናችሁ ገብቷል እያለ ሲያስተዋውቅ የነበረበትን ላሳያችሁ። 950 ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። እንደዚህ አድርገው የሰሩለትን ማስታወቂያ ቢያንስ ድርጅቱ ያለው ዶክመንት ከማጋ ግንኙነት አለው የሚለውን አሁን ከBYD ካምፓኒ ጋር አግሪመንት ያላቸውን ድርጅቶች እኮ በእርግጠኝነት አሁን AI አፕሊኬሽኖች አሉ። እንዲሁም ደግሞ ራሱ የBYD ካምፓኒን ራሱ መጠየቅና ማናገር ይቻላል። ይሄ ድርጅት ከእናንተ ጋር ግንኙነት አለ ወይ የሚል። ኤኒዌይ እሱን በዝርዝር እንመጣበታለን። ምን ማድረግ ነበረባቸው አርቲስቶቹ፣ ታዋቂ ሰዎቹ የሚለውን ጉዳይ። እንደዚህ አይነት ማስታወቂያዎችን ሰርተው ድርጅቱም ራሱ በጣም ሰፊ በሆነ ፕሮሞሽን በዚህ ደረጃ ህዝብን አታለው በጠራራ ፀሐይ ገንዘብ እየተጨበረበረ ያለበት ሁኔታ ነው ያለው። በጣም በሚገርም ሁኔታ ደግሞ የዚህ ድርጅት ባለቤት ነው የተባለው አንደኛው ግለሰብ አቶ ግርማይ ገብረ ሚካኤል ይህ ደጎ የተባለው ሰውዬ ከዚህ በፊት ከ16 ዓመት በፊት 2002 ዓመተ ምህረት የደቡብ አፍሪካ የዓለም ዋንጫ የነበረ ጊዜ ደቡብ አፍሪካ እንወስዳችኋለን፣ የዓለም ዋንጫን እዛ ማየት ትችላላችሁ፣ እዛ ትካፈላላችሁ ብለው ይሄን ያክል ገንዘብ አዋጡ ብለው እንደዚሁ ግለሰቦችን አጭበርብሮ ከግለሰቦች ገንዘብ ወስዶ ደቡብ አፍሪካ ወስዳችኋለሁ ያላቸውን ግለሰቦች ገንዘባቸውን ላፍ አድርጎ ከአገር የጠፋ ሰው ነበር። እና ይሄ ሰውዬ ከዛ በኋላ ካለበት ሀገር ተፈልጎ ኢንተርፖል በሚባለው ይሄ ድንበር አቋራጭ የፖሊስ አገልግሎት የሚባለው በሱ አማካኝነት የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ካለበት ሀገር ተይዞ መጥቶ የታሰረ ሰው። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህ ደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቢ ሕግ በመላክ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ
በተደራጀ መልኩ መጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉና ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን የገለጸው የኢትዮጵያ ፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና ወቅት አስካሉ ካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አድርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመለክት አስረድቷል። እና እዚህ መግለጫው ላይ እንደምትሰሙት አሁን ዜናው ላይ እንደሰማችሁት ይሄ ግለሰብ ከዚህ በፊት በኢንተርፖል ተይዞ መጥቶ የህግ ቅጣት ተላልፎበት ውሳኔውን ጨርሶ የወጣ ነው ይላል። ምንድነው የተወሰነበት? ምንድነው የተፈረደበት? የዛን ሰዓት በአስካሉካን የሚባል ድርጅት ነበር ያኔ። ይሄ ግርማይ ገብረ ሚካኤል የሚባለው ሰውዬ ደቡብ አፍሪካ ወስዳቸዋለሁ ብሎ ሰዎችን ሲያጭበረብር አስካሉካን የሚባል ድርጅት ከፍቶ ነው። በዛ ድርጅት ስር በጣም ብዙ ገንዘብ፣ አሁን የገንዘቡ መጠን እንዳለሳሳት ብዬ ነው መረጃውን ቪዲዮውን ስፈልግ ላገኘው አልቻልኩም። በጣም ከረጅም ጊዜ በፊት ስለነበር የነበረው ፋናም ኢቲቪም ዘግበውት እንደነበር አስታውሳለሁ፣ ግን ዶክመንቱን ማግኘት አልቻልኩም። የቪዲዮ ማስረጃው ይሄ ዘገባ የተሰራበት ማለት ነው፣ የደቡብ አፍሪካ ላይ የተጨበረበሩት ሰዎች እና ያኔ በኢንተርፖል ካለበት ቦታ ላይ ተይዞ ከመጣ በኋላ ምን ተፈረደበት? ስንት ዓመት ተፈረደበት? ያኔ ገንዘባቸውን የተበሉት ሰዎች ምን ሆኑ? ገንዘቡ ተመለሰላቸው ወይ? እንዴት ከእስር ሊወጣ ቻለ? ይሄ ሰውዬ የተፈረደበትን የእስር ጊዜ ጨርሶ ነው ወይስ በገንዘብ መቀጮ ነው የተቀጣው? ምንድን ነበር የፍርዱ ሂደት? ያኔ በአስካሉካን ምክንያት የተያዘ ጊዜ የሚለውን ጉዳይ የፌዴራል ፖሊስ አላስረዳም፣ ወይም ደግሞ በዚህ ዜና ላይ አልሰማንም፣ ግን መካተት ነበረበት ብዬ አስባለሁ። በዚህ ምክንያት ተይዞ ነበር፣ ኦኬ፣ ወደ ሀገር መጥቶ ታስሮ ነበር፣ ከዛ በኋላ ምን ተፈረደበት የሚለውን ጉዳይ ግን አይገልጽም። እና ይሄ ተሟልቶ ለህዝብ ይፋ መደረግ አለበት ብዬ አስባለሁ። አሁንም ደግሞ የአስካሉካን ትሬዲንግ ላይ በዛ ከ16 ዓመት በፊት ገንዘባቸው የተበላ ሰዎች ሳይመለስላቸው የቀሩ ካሉ ወይም ደግሞ ያ በተሳሳተ ሁኔታ ሰውየው ምናልባት በሙስና በምናምን ከእስር የወጣ ከሆነ ያ የአስካሉካን ክስ እንደገና ድጋሚ መነሳት አለበት ብዬ አስባለሁ። ይሄ የፌዴራል ፖሊስ ይሄድበታል ብዬ አምናለሁ። እንግዲህ አርቲስቶቹ ጋር ስንመጣ የአርቲስቶቹ ስህተት ምንድን ነው የሚለውን ጉዳይ ነው ማየት ያለብን። አርቲስቶቹ ኦኬ፣ ሰራዊት ፍቅሬ አሁን ሰራዊት ፍቅሬ መልቲሚዲያ የሚባል ድርጅት አለው። ሰራዊት መልቲሚዲያ የሚል ድርጅት አለው። በዛ ማስታወቂያ ይሰራል እና አንድ ድርጅት መጥቶ ማስታወቂያ ስራልኝ ሲለው ምንድነው አንድ ድርጅት ህጋዊ መሆኑን ለማረጋገጥ የማስታወቂያ የድርጅት የአንድ ካምፓኒ ወይም የአንድ የማስታወቂያ ድርጅት ባለቤት የሆነ ሰው የሆነ ድርጅት መጥቶ ማስታወቂያ ንገርልኝ፣ ማስታወቂያ ስራልኝ ሲለው የዛን ድርጅት ህጋዊነት ሊያረጋግጥ የሚችልባቸው ሂደቶች ምንድን ናቸው? ሰውየው ይዞ የመጣውን ዶክመንት ብቻ አይቶ ከከሌ ጋር አግሪመንት አለኝ ከከሌ ጋር እንዲህ አለኝ ብሎ ስላለ ብቻ ማስታወቂያ ይሰራል ወይ የሚል ጥያቄ እናነሳለን። ሰራዊት ፍቅሬ በጣም ጉምቱ የማስታወቂያ ባለሙያ ነው። በጣም ትልቅ አርቲስት ነው። ቢያንስ እሱ የማስታወቂያ ባለሙያ ስለሆነ ነው እያነሱ፣ ሌሎቹ አርቲስቶች ናቸው። ማስታወቂያ የሰሩ ቢሆንም ግን አርቲስቶች ናቸው። የማስታወቂያ ድርጅት ያላቸው የማስታወቂያ ባለሙያዎች አይደሉም። እንደ ሰራዊት ፍቅሬ ግን ረጅም ዓመት የማስታወቂያ ሙያው ላይ እንደሰራ ሰው የዚህ ድርጅት ህጋዊነት ከሚመለከተው አካል መጀመሪያ መረጋገጥ አልነበረበትም ወይ? ሰራዊት ይሄን ማረጋገጥ አልነበረበትም ወይ? ከቢዋይዲ ከሚባለው ድርጅት ጋር አግሪመንት አለው ወይ? ይሄን በግልጽ ህጋዊ በሆነ መንገድ ማጣራትና ማረጋገጥ ይችል ነበር። እሱን አድርጓል አላደረገም፣ ነገ ከነገ ወዲያ የምንሰማው ነው። ነገር ግን እነ ሰራዊት ፍቅሬ እንዴት አይነት ማስታወቂያ ነበር የሚሰሩት የሚለውን ጅቡቲ ድረስ ሄደን መኪኖቻችሁ እየገቡ መሆናቸውን አረጋግጠናል እያሉ ያንን ገንዘብ ላዋጡ ሰዎች የሰሩላቸውን ማስታወቂያ ልጋብዛችሁና ተመልሼ እመጣለሁ። የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ ፊንቴክ ነው ያለው። ዋው! የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር።
እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና እነሆ ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ደሰርሽ ሰሌ ኮንግራ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭኖ እንዲያውም አንዳንዴ መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። እንግዲህ እንደዚህ ነው እነ ሰራዊት ፍቅሬ ሲሰሩ የነበረው። እነ ይገረም ደጀኔ፣ እነ ሰራዊት፣ እነ መንሱር፣ እነ ወንድም ካሊድ በሙሉ እዚህ ማስታወቂያ ላይ የዚህ ድርጅት ማስታወቂያ ላይ በተለያየ አይነት መልኩ ተሳትፈዋል። ያልገባኝ ነገር አሁን ሰለሞን ቦጋለ እዚህ ላይ ሲናገር ሰምታችሁት ከሆነ በእውነት እኔ እውነት ነው የምላችሁ መኪኖቻችሁ እየገቡ እያየናቸው ነው ይላል። ይሄ እንግዲህ ጅቡቲ ወደብ ላይ ሄደን አየን መኪኖቹ ሲገቡ የሚለውን ነገር ለማረጋገጥ ነው። ምን አስፈለገ? ህጋዊ ድርጅት ከሆነ እውነት እላችኋለሁ እያሉ እየማሉ ቪዲዮ እየቀረጹ ማስታወቂያ መስራት ምን ያደርጋል? ምን አመጣው? አልበላሽም ምን አመጣው? ድርጅቱ ህጋዊ ከሆነ ህጋዊነቱን አረጋግጣችሁ ከሆነ ማስታወቂያ እየሰራችሁለት ያላችሁት በየጊዜው ከጅቡቲ መኪኖች ሲገቡ ከእንትን መኪና ሲገባ ከሆነ ቦታ ሲራገፍ እውነት እላችኋለሁ እያሉ ማስታወቂያ የሚሰራው ከመቼ ወዲህ ነው? ለምንስ አስፈለገ? መሐላው ለምን አስፈለገ? ይህን ያክል ህዝቡ ያዋጣውን ሰው ለማደናገር ነው ወይስ ለማሳመን ነው ይሄ ማስታወቂያ የተሰራው የሚለውን ጉዳይ እንግዲህ ፖሊስ በደንብ ይሄድበታል ብዬ አስባለሁ። አንዳንድ ጊዜ የሚሆኑ ነገሮች እነዚህ አርቲስቶች ታዋቂ ሰዎች ምናምን አሁን ብስለት ይጎላቸዋል ተሸውደው ነው ምናምን ኦኬ ልንል እንችላለን። ግን እነሱ አክሰሱ ስላላቸው ከህግ ሰዎች ጋር ከባለስልጣናት ጋር የመገናኘት አቅሙ ስላላቸው የፈለጉትን ድርጅት ይሄ ድርጅት ህጋዊነት አጣሩልን የሚል ጥያቄ መጠየቅ ይችላል። ያን ማድረግ ስለሚችሉ ነው ለምዶ በቀላሉ ያለፉት። ማለት ጅቡቲ ድረስ ሂዶ መኪኖች እየገቡ መሆናቸውን አይተን መጣን የሚል ማስታወቂያ መስራት ያስፈልገው ለምንድን ነው? ብዙ የመኪና መሸጫ ድርጅቶች አሉ እንደዚህ አይነት ማስታወቂያ ሲሰሩ ግን አይተን አናውቅም። እና ትንሽ የሚያስጠረጥር ነገር አለው አርቲስቶቹም ከሚያደርጉት ነገር አንጻር እና ጅቡቲ ድረስ ሂደው የሆነ ግብዣ ፕሮግራም ላይ ተገኝተው ሲጋበዙም ተመልክተናል። አርቲስቶቹ ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ያለ ነው። በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝተዋል። አፋራ ቆንጆ አፋራ ወጣት አፋራ ቆንጆ አፋራ ወጣት 9 አምባሳደሮች አሉን ብለዋል። አርቲስቶቹ በሙሉ የነሱ አምባሳደሮች ናቸው። ስለዚህ ጅቡቲ ድረስ እየጠሩ መኪኖች ሲያራግፉ ከጅቡቲ ይቀርጻሉ። ከዛ መኪኖቻችን ወደ አዲስ አበባ እየሄዱ ስለሆነ አዲስ አበባ እንሂድ ብለው ወደ አዲስ አበባ ተሳፍረው በአውሮፕላን ሲመጡ ይታያሉ። ከዛም አልፎ ደግሞ ጅቡቲ ድረስ ሂደው ሲገባበዙ ፓርቲ ላይ ሲገባበዙና ሲጋበዙ ተመልክተናል። የዚህን ያክል ግንኙነት ያላቸው ሰዎች ከሆኑ ድርጅቱንና የድርጅቱን ባለቤቶች በደንብ ያውቋቸዋል ማለት ነው። በደንብ ሲያውቋቸው ደግሞ ህጋዊ መሆናቸውን አረጋግጠው መቼም ይህን ያክል መንገድ ሲመጡ አጠራጣሪ ነገር ሳያዩ ቀርተው አይደለም። እና ሰራዊት ፍቅሬ እግረኛው ሚዲያ ላይ አንድ ጊዜ ቀርቦ በዚህ ጉዳይ ተጠይቆ ነበር። እግረኛው ሚዲያ ላይ ተክሌ የሚባለው ጋዜጠኛ ወይም የእግረኛው ሚዲያ ባለቤት ጠይቆት እንዴት ነው የፊንቴክ ጉዳይ ሲለው እሱ በሌላ ጉዳይ እየተያዘ ስለሆነ አሁን ባናነሳው ጥሩ ነው ብሎ ሲያልፍ ተመልክተናል። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ ኮን ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ
መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩትን 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅም አይደለማ ያኔ ማለት አይደለ? ኤግዛክትሊ። አሁን ድርጅቱ የሰጠው እንትን አለ ምንድነው ኦፈር አለ። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለ ወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። አሁን እኛን ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል ያምነናል። ለዚህ ነው የምንጨቃጨቀውና አንዴ ጅቡቲ አንዴ ሞጆ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እየሰራችሁ ነው እንጂ ኦፍ ኮርስ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ በእርግጥ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው ሰራዊት ፍቅሬ ተብሎ 360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ማስታወቂያ ስራ ስትባል የድርጅት ምንድነው ስም ቀይሩ። ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ መልክ ሰራህላቸው ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር እንዳለው 1000 ምናምን ሰው ከፍለዋል። በጣም አዎ። ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆነን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ ባንክ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ የተሳነህ። እንግዲህ እንደዚህ ከሆነ እነ ሰራዊት ፍቅሬ በአምባሳደርነታቸው ህዝብ አምኖ እነሱ የተናገሩትን አምኖ አብዛኛው ሰው በእርግጠኝነት አሁን እኔ ማስታወቂያውን ከምሰራው ሰራዊት ፍቅሬ ሲሰራው የተሻለ ስም ተሰሚነት ይኖረዋል፣ ህዝብ ይከተለዋል፣ ህዝብ ስለሚወደው ሊቀበለው ይችላል። እንደዚህ አይነት ተሰሚነት ያላቸው አርቲስቶች ህዝብ 1.3 ሚሊዮን አሁን በኢትዮጵያ ህዝብ ኑሮ በጣም ብዙ ብር ነው። ይህንን ገንዘብ ሰው አዋጥቶ መኪና ሲገዛ ወይም መኪና ሊገዛ ያን ገንዘብ ካሽ ሲከፍል ቅድሚያ ክፍያ ሲከፍል ያ መኪና በእርግጠኝነት ስለመምጣቱ አርቲስቶቹ ያውም 9 እኮ ናቸው። 9 እንግዲህ ያያችኋቸው ሰዎች በሙሉ ማለት ነው። እና ከአንድ ሰው አንደኛቸው እንኳን ይሄን ነገር ህጋዊነቱን እናጣራ የሚል ሰው እንዴት የለም? እነ ወንድም ካሊድ ራሳቸው እንዴት ተሸወዱ እዚህ ላይ? ሲቀጥል የምናነሳው ጥያቄ ወደ 8 ሚሊዮን ብር የሚያወጣ ዘመናዊ ኤሌክትሪክ መኪና በስጦታ ተሰጥቷቸዋል ይላል ፌዴራል ፖሊስ። ለነዚህ አርቲስቶች እና ለታዋቂ ሰዎች ማለት ነው ዘመናዊ መኪና ተሰጥቷቸዋል። በምን ምክንያት ነው የተሰጣቸው? እንዴት የ8 ሚሊዮን ብር መኪና በነፃ ሊሰጣቸው ቻለ? ወይስ ለፕሮሞሽን ተሰጣቸው ተብሎ እንዲወራላቸው ተፈልጎ ነው? ወይስ ያን መኪና ተቀብለዋል አርቲስቶቹ? የተቀበሉትስ እንደማንኛውም ገንዘብ እንዳዋጡት ሰዎች በየጊዜው እየከፈሉ በረጅም ጊዜ ክፍያ የወሰዱት መኪና ነው ወይስ በነፃ ድርጅቱ የሰጣቸው ነው? ይሄ ጥያቄ በደንብ መነሳትና መተንተን አለበት ብዬ አስባለሁ። እና እነዚህን አሁን ያነሳናቸውን ጥያቄዎች በሙሉ የፌዴራል ፖሊስ ምርመራውን ጨርሶ ክስ መስርቷል። ነገ ከነገ ወዲያ ወደ ፍርድ ቤት በሚመጡበት ጊዜ የሚነሱ ጉዳዮች ወይም የሚብራሩ ጥያቄዎች ናቸው ብዬ አስባለሁ። በአጠቃላይ ግን አገራችን ላይ እንደዚህ አይነት በጠራራ ፀሐይ ህዝብን የሚዘርፉ የድሃውን ገንዘብ ቀምተው ለመጥፋት ወደኋላ የማይሉ ህጋዊ የመሰሉ በጣም ብዙ ሚሊዮን ብር ወጪ አድርገው ከዛ በቢሊዮን ለማትረፍ የሚሰሩ አጭበርባሪ ሌቦች፣ ህጋዊ የሚመስሉ ሌቦች አሉ። በጣም የሚያናድደኝና የሚያሳዝነኝ ይሄ ምስኪን ህዝብ ስንት ጊዜ ነው የሚበላው? ስንት ጊዜ ስንቱ ድርጅት ገንዘብ ይዞ ጠፋ ተባለ። ስንት ጊዜ ስንት ነገር ተወራ። ካስካሉካን ትሬዲንግ ጀምሮ በተለያዩ በሪል ስቴት በተለያየ መኪና ምናምን ቤት በተለይ ቤት እንሰራላችኋለን እያሉ ገንዘብ ያዋጡ ሰዎች ስንት ጊዜ ነው የተበሉት? በቤትና በመኪና ነው ብዙ ሰው እየተበላ ያለው። ምን ማለት ነው? አንዱ ከአንዱ እንዴት አይማርም? የዛን ድርጅት ህጋዊነት አሁን ምንድነው? አሁን ይሄ
ፊንቴክ የሚባል ወይ የቴክኖሎጂ ድርጅት ነው ወይ መኪና አስመጪ ድርጅት ነው አይደለም። ለመኪና አስመጪዎች የንግድ ፍቃድ የሚሰጥ ህጋዊ የሆነ ተቋም አለ። 1.3 ሚሊዮን ብር ወጪ አድርጌ መኪና እንዲገዛልኝ ስጠይቅ እኔ የዛን ሰውዬ ድርጅት የድርጅቱን ሰነድ ህጋዊ መሆኑን ፍቃዱን ከሚሰጠው ድርጅት ተቋም ጋር ሄዶ ማረጋገጥ እንዴት አይቻልም? ይሄን ባለማድረግ እኮ ነው አሁን ሰነዱ ንግድ ፍቃዳቸው ያላቸው ፍቃድ ከቢዋይዲ ጋር ያላቸው አግሪመንት በአጠቃላይ ከመንግስት ጋር ያላቸው ግንኙነት ምን ያክል ህጋዊ ነው የሚለውን ከሚመለከተው አካል ሄዶ ማጣራት ባለመቻሉ ነው ሰዎቹ ያቀረቡላቸውን ሰነድ በማየት ከዛም ሲቀጥል እንደዚህ አይነት የማጭበርበሪያ መንገዶችን በመጠቀም ብዙ ሚሊዮን ብር ወጪ አድርገው ታዋቂ ሰዎችን ከጎናቸው አድርገው ለማታለል ይመቸናል ብለው በሄዱበት መንገድ በጣም ኢንቨስት አድርገውበታል ሰዎቹ። ነገር ግን በሚሊዮን ኢንቨስት አድርገው በቢሊዮን ዘርፈው ነው የጠፉት። አንዱ የድርጅቱ ባለቤት ተይዟል። ማረሚያ ቤት ነው ያለው። ማለት ወደ ማረሚያ ቤት ወርዶ ጉዳዩን ወይም የክሱን ሂደት በማረፊያ ቤት ቆይቶ እንዲከታተል የሚል ውሳኔ ተላልፎበታል። አንዱ ዋናው ባለቤቱ ነው የሚባለው ከሁለቱ ባለቤቶች መካከል አቶ ዳንኤል ዮሐንስ የሚባለው ሰውዬ ተይዟል። የጠፋው በአስካሉካን በሚባለው ድርጅት ከዚህ በፊት ደቡብ አፍሪካ ወስዶ ሰዎችን የተለያየ ገንዘብ ካዋጡ ብዙ ገንዘብ ካዋጡ በኋላ ከተለያዩ ሰዎች ገንዘብ ሰብስቦ ከዛ በኋላ ደቡብ አፍሪካ ወስዳለሁ ያለው አስካሉካን የሚባለው ድርጅት ተዘግቶ አድራሻው ጠፍቶ ሰውየው በኢንተርፖል ተይዞ የመጣው ሰው ማለት ነው። አሁንም አድራሻው የጠፋው ሰው ያልተገኘው ይሄ ነው፣ እየተፈለገ ነው ብሏል ፌዴራል ፖሊስ። ፎቶ እዚህ ጋር የምታዩት ነው። ሼር አድርጉ ይሄንን ለሚመለከተው አካል። ያው በቀላሉ የነዚህ ሰዎች ገንዘብ ተበልቶ እንዳይቀር ሰውየውን ፍትህ ማግኘት ስላለበት ፍትህ መረጋገጥ ስላለበት ማለት ነው። እና እንደዚህ አይነት ድርጅቶች እንዳሉ እየታወቀ በቤት ሽያጭ፣ በመኪና ሽያጭ፣ በተለያየ ጉዞ ምናምን አሁን ዱባይ እንወስዳችኋለን እንደዚህ እንወስዳችኋለን የሚሉ ድርጅቶች አሉ። በሆነ ሎተሪ እሱ እንኳን ሌላ ጉዳይ ሊሆን ይችላል። ነገር ግን በካምፓኒ ደረጃ ሰው ሚሊዮን ብር አዋጣና ክፈልና መኪና ገዛልሃለሁ ሲባል እስቲ ህጋዊ ሰነዳችሁ የት አለ? ማን ነው ፍቃድ የሰጣችሁ? ፍቃዱን ከሰጣችሁ ድርጅት ሂደን ማረጋገጥ አለብን የሚል ጥያቄ ከከፋዩ ማህበረሰብ ለምን እንደማይመጣ አይገባኝም። አሁንም መንቃት ካልተቻለ፣ አሁንም ማስተዋል ካልተቻለ ነገም ከነገ ወዲያ በጣም ብዙ አጭበርባሪ ድርጅቶች እንደሚኖሩ አሁንም እንዳሉ ምናልባት ያልተያዙ ሊሆኑ ይችላሉ እንጂ አሁንም እንዳሉ ነገሮች ያስረዳሉ። በዚህ ደረጃ ሰው ፕሮሞት እያደረገ አደባባይ ላይ ባለስልጣን ጋብዞ የሚያጭበረብር ድርጅት ካለ ሌላው ድርጅት ውስጥ አሁን ምን ያክል ህጋዊ ነው የሚለውን ጉዳይ በደንብ መጣራት ያለበት ይመስለኛል። ህዝቡ ግን እንደኛ ያለው ተራው ህዝብ በደንብ ማስተዋል እና የሚያደርገውን ነገር ገንዘቡን ኢንቨስት ሲያደርግ ለማን ነው የማደርገው፣ እንዴት ነው የማደርገው፣ ምን አይነት ህጋዊነት አለው የሚለውን ጉዳይ ፍቃዱን ህጋዊነቱን ከሚያረጋግጠው ተቋም መንግስታዊ ተቋም ሂዶ ማረጋገጥ አስፈላጊ የሆነበት ጊዜ ላይ ነው ያለነው። ከዚሁ ጉዳይ ጋር ተያይዞ ያሉ አዳዲስ መረጃዎችን የፍርድ ቤት ሂደቶችን ወይም ከዛው ጋር ተያይዞ ከፍርድ ቤት ሂደት ውጭም የምናገኛቸውን አዳዲስ መረጃዎች ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ግን በዚሁ አጠናቀቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታሳውቁኝ እንደምትችሉም እየገለጽኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።